ሄሎ ድሪባ እንዴት ነህ? ሰላም ነው ሆይ? ሁሉ መልካም፣ ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም ነው። ምንድን ነው የሚናፈሰው ወሬ? እ፣ እናንተ የኢትዮጵያ ከ20 ዓመት በታች ውድድርን ተወዳዳሪ አትሌቶችን ይዛችሁ አሰልጣኝ ሆነህ ፖርትላንድ ገብተህ ነበረ። ከፖርትላንድ ውድድሩ ካለቀ በኋላ ውድድሩ ከተጠናቀቀ በኋላ ጠፋችሁ ተብሎ በሰፊው የተናፈሰ ነው። እንዳውም በጣም በመጥፋታችሁ ዙሪያ ብዙ ማብራሪያዎችም ሲሰጡ ሰማሁኝ። እ፣ በዚህ ጉዳይ ምንድን ነው የተከሰተው? ምንድን ነው የሆነው ነገር? ያው እኔ እንጃ እንዴት እንደሆነ በእንደዚህ አይነት መንገድ ይህን ነገር ያነሱትና በምን አይነት መንገድ ለመግለጽ እንደፈለጉ ያነሱ ባለ አካላትና ጉዳዮች ያውቃሉ። እህ፣ ከዛ ባለፈ በእንደዛ አይነት ደረጃ ሚዲያ ላይ ሲዘዋወራ ያለው እህ፣ ይሄ ነው ያ ነው ብዬ እኔ ስራዬ ነው ብዬ አልተያዝኩትም። ምክንያቱም የውስጤንና ስራዬ ምን እንደሆነ ስለማቅ ያንን ቦታ ሰጥቼ በዛ ደረጃ ለማየት ራሱ አላሰብኩም እኔ። ምክንያቱም ደግሞ እህ፣ ሚዲያ ላይ እንደሚባለው እና እንዳየነው እንደተከታተል ነው እህ፣ ኮብልሏል ይላሉ። የሚኮበልል ሰው በዚህ ደረጃ ያንን ያማረ ለሀገር ባንዲራውን ከፍ አድርጎ ያንን የመሰለ ውጤት አስመዝግቦ ባለበት ደረጃ ላይ እህ፣ በሀገራችን ደረጃ እንደምታውቀው ስንት ነገር ሆነ፣ ስንት ነገር እየተጎዳ ምንም ሙሉ ነገር ሙሉ በሙሉ ባልተሟላለ ደረጃ ላይ እንደዚህ ራስን ጎርተ ቤተሰብን ጎርተ ስራን የምትሰራ ሙያውን ስለምትወድ ነው። ሀገር ምን እንደሆነ ስለምናውቅ ነው። ለሀገራችን ነው ይህን ነገር በእንደዚህ አይነት መንገድ የምንሰራና የምናስበው እና ሰዎች አንዳንዴ ቪው ለማግኘት ሲባል የማያደርጉት ነገር የለም። የሚገርም ነገር እነኚህን ነገሮች ራሱ ኢንፎርሜሽን ሙያ ነው። በዚህ ደረጃ ታማኝነትን የሚያሳጣ ይመስለኛል። ሙያነትን ራሱ በምን አይነት መንገድ ለህዝብ ወይንም ለሶሻል ሚዲያ በምታደርስበት ሰዓት ደረጃ ላይ ትክክለኛ መረጃ የተሟላ ነገር ይዘ ነው ለህዝብ ማሳለፍና ማሳሰብ ያለብን። በዛ ደረጃ ምንም ነገር ባልሆነበት ደረጃ ላይ በዚህ ደረጃ ልክ የሰውን ስም ለማጥፋት የሰውን ስም ብቻም ሳይሆን የሀገርን ስም ማጥፋት ነው። አትሌቲክሳችን በኤምባሲ ዙሪያ ያለውን ጉዳዮች እንደምታውቀው ትልቅ ችግር ውስጥ ገብተው ነበር። ይሄንን ደግሞ ባለድርሻ አካላቶች ለፍቶ ሰርቶ የሀገራችን ምንነት ስም ጠፍቶ የነበረውን ነገር ያንን መልሶ በዚህ ልክ ተሰርቶበት ተለፍቶበት ያንን ወደ ኋላ ለመመለስ ምጥር ያለ ግሩፕ ያለ ይመስለኛል። ምክንያቱም ደግሞ ያለው አንተ ያለበትና እየተከናወነ ያለው እየተደረገ ያለውና እየተሰጠ ያለው ሀሳብ ትክክል ስላልመሰለኝ በእንደዚህ አይነት መንገድ ነው እኔ ዝም ነው ያልኩት በማይበት ሰዓት ደረጃም። ምክንያቱም ከሚመለከተው አካል ጋር ስራችን በትክክል ሰርተናል። ስራችን በውጤት ባማረ በእንደዛ አይነት መንገድ ለዓለም ባታየ ሁኔታ ያንን ነገር ስናስመዘግብ ነበርና ውድድራችን በምንጨርስበት ሰዓት ላይ ለሚመለከተውና ከሚመለከተው አካል ለሁሉም ሰው አይደለም የምታወራ ለሚመለከተው ሰው አካል ጋር አጋጣሚውን በማግኘቱ አሁን እረፍት ላይ ነን ያለ ነው። ወደ ሀገራችንም በምንመለስበት ሰዓት ላይ ሰመራ ነው ያለ ነው። አትሌቶቹም ከዚህ እንደተመለሱ እረፍት ስለሚያደርጉ በዚህ ጊዜ ሰዓት ላይ ቤተሰቦቻችን ጠይቀን ባለችን ጊዜ ላይ እንምጣ በሚል ነው። በእንደዚህ አይነት መንገድ ነው ተነጋግረን እዛ መቆየት የቻልበትና ለሚመለከተው አካል አሳውቀን እዛ ቆይተናል። አሁን ደግሞ ስንቆይ ጊዜና ቀናችን ሲያበቃ ተመልሰን ወደ ሀገራችን ከዚህም በፊትም ስንሰራላት ነበረ። ገና ከዚህ በላይ ለመስራት ገና ስንት ዓለም ዋንጫ አለ፣ ኦሎምፒክ አለ እና ሀገራችንም እኮ ኢንተርቪው እኮ ገብተናል እኮ ኤምባሲ በምንገባበት ደረጃ ላይ ኢንተርቪያችን ቁጥር 1 ላይ ሀገርን ትወዳለህ ነው ጥያቄ ሲቀርብልን ባልተሟላልን ሙሉ ምንም ነገር ሙሉ በሙሉ እኛ ባልተሟላልን ደረጃ ላይ ሆነን እኮ ለሀገራችን በዚህ ደረጃ የምንለፋ ስለምንወዳት ነው። ሀገራችን ገና ከዚህ በላይም እንለፋለን እና ሀገራችን እንወዳለን እና ገና ለዚህ ይሄ ለጠፋ ውጤት ከእግዚአብሔር ጋር ሆነን
ከሚመለከተው አካልና ከሚመለከተው ባለድርሻ አካላቶች ባለሙያዎች ጋር ምን አይነት ይሄ እየጠፋ ያለውን ውጤት እዛ ላይ አይተሃል? እነኚህ ልጆች ናቸው ምን አይነት ተስፈኞች እንደሆኑ በአካል አንተ እዛ ቦታ ላይ ሆነ አይተም ስታይና ስትዘግብም ነበረ። እነኚህ ልጆች ደግሞ በምን አይነት መንገድ ያንን የጠፋን ውጤት ማስቀጠል እና ማስመሰል የምንችልበት ደረጃ ላይ በእንደዛ አይነት ደረጃ ለመስራትና እቅድ ይዘን በእንደዚህ አይነት መንገድ ነው እኔ በበኩሌ ለመስራት አስቤ ወደ ሀገሬ እየተመለስኩት ማለት ነው። አሁን የት ነው ያለኸው? የት ሆነ ነው የምታወራኝ? አሁን ያለኸው? እኔ አሁን በቤቴ ከልጆቼ ጋር ሆኜ። የት? አዲስ አበባ ነህ? አሰላ ነኝ። አሰላ ነው ያለው? አሰላ ነኝ። የጠፋው ሰውዬ አሰላ ሆኖ ነው እያወራኝ ያለው። በጣም የሚገርመው በጣም የደነቀኝ በጠዋት ነው እኔ በአጋጣሚ ከዛ የወጣሁትና ከእናንተ ጋር በጠዋት ነው። እናንተ ማታ ነው የወጣችሁት ከዛ ከነበራችሁበት ከተማ 2 ሰዓት ተኩል ተጉዛችሁ ነው መሰለኝ አውሮፕላን ወደሚደረግበት ከቲሙ ጋር እንደመጣህና ኤርፖርት ድረስ እንደገባህ ሰምቻለሁኝ። የገረመኝ እናንተ ገና አውሮፕላኑ ከፖርትላንድ ሳይነሳ ቺካጎ እንኳን ሳይደርስ 1 ሰዓት ተኩል ነው ምናምን ተጉዞ ሳይደርስ እናንተ መጥፋታችሁ መረጃው ተነግሮ ተጽፎ ወጥቷል። ቺካጎ ሳይገባ እንደው ግን ይህን ያህል ድረስ እኔ የገረመኝ እንዴ እራሳቸው የሚጠፉ ሰዎች ደውለውላቸው ነው ወይስ ምን ተደውሎ ነው ወይስ ከየት ነው እስከ ማለት ደረጃ የደረስኩበት ሁኔታ ላይ ደርሻለሁኝ። እንዴት ነው እንደዚህ ሊባልበት የቻለበት ምክንያት? እኔ እንጂ አላወኩም። ቅድም እንዳነሳውልህ በተለይ ደግሞ እናንተ በእንደዚህ አይነት ዙሪያ ላይ በሚሰሩ ሰዎች ለህዝብ በምታደርሱበት ደረጃ ላይ እያንዳንዷን ነገር የተረጋገጠ በማስረጃ የተደገፈ ቢሆን የተሻለ ነው ብዬ ነው መልዕክቱ ማስተላለፈው በመጀመሪያ ማለት ነው። ከዛ ባለፈ ደግሞ እውነት ነው መነሻችን ኦሪገን ነው። ከዛ ተነስተን ፖርትላንድ ነው። ፖርትላንድ ደረጃ በምናልፍበት ሰዓት ላይ ከፖርትላንድ ወደ ኦሪገን ነው። እኛ ራሱ አጋጣሚ ሆነን እዛው ላይ ነን ያለነው እና ፍላይታችን እስከሚደርስ ድረስ ይገርመሃል፣ እኛ ፍላይ ሳናደርግ ወደምንሄድበት ወደ ቤተሰቦቻችን ጋር ሳንደርስ ሪፖርት ወጥቷል። ይሄድን ነገር የሚያደርጉ አንዳንዴ ለማናገርና ለእንዴት እንደሚሰሩ ራሱ ሆን ብሎ ይሄንን ቲም ለመበታተን ይሄንን ጥሩ ስራ እየተሰራ ያለውን ነገር ለምን ጥሩ ስራ ተሰራ ተብሎ ዘመቻ የተነሳ አይነት ነገር ነው የሚመስለኝ እኔ። ምክንያቱም ደግሞ ጥሩ ስራ ነው እየተሰራ ያለው። እንደምታውቀው ነው ኢትዮጵያ አትሌቲክስ ፌዴሬሽን ሪፎርም ውስጥ ነው ያለው። አሁን እንደሰማን ነው ከአንዱ ማሳያ ሪፎርሙ ውስጥ ሙሉ በሙሉ በሚባልበት ደረጃ ላይ 23 አትሌት ገብቶ 23 አትሌት ቪዛ አግኝቶ 4 አሰልጣኝ ገብቶ 4 አሰልጣኝ ቪዛ አግኝቶ በዚህ ደረጃ መስራት ማለት እኮ ትልቅ ስኬት ነው። ትልቅ እሱ ብቻነት ሳይሆን ደግሞ ውጤቱም ማሳያ ነው። እውነት ነው። ትልቅ ስራ እየተሰራ ስለሆነ ይህንን ትልቅ ስራ ለማበላሸት ጥረት እየተደረገ ያለ አይነት ነገር ይመስለኛል። እና እነኝም እናንተ ዘገባ በምሰሩበት ደረጃ ላይ እናንተና በእንደዚህ አይነት የእናንተንም በትክክል ለምትሰሩ ሰዎች ስማችሁን ማጥፊያ ነው የሚሆነው። ማንን በትክክል መከተል እንዳለብንና ማን ምን አይነት ነገር እንደሆነ መሆን እንደሌለበት የበለጠ እንኳን ችግሮች ራሱ ቢፈጠሩ ሀገራችን አሳልፈን መስጠት እንደሌለብን ያክል ነው የሚሰማኝ። ምክንያቱም ምንድነው ችግሩ ያለው ችግሩን መፍትሄ ለማምጣት ነው እንጂ በዚህ ደረጃ አንተ ኢትዮጵያ ውስጥ ሆነ ለኤርትራ የሚሰራ እኮ ነው የሚመስለኝ። በእንደዚህ አይነት መንገድ ነው የማስበው። ምክንያቱም ሀገሬ ነው ችግር ሲፈጠር ለሀገሬ ችግር መፍትሄ መፈለግ ነው እንጂ ሄደ ለዓለም ሚዲያ እንደዚህ ተከስቷል እንደ ሪፎርም እየተደረገ ባለበት ደረጃ ላይ በምን አይነት መንገድ እንደ በሚዲያ ደረጃ በሚመለከቱ አካላቶች ይህንን ሪፎርም ላይ ያለውን መስሪያ ቤት ድርጅት በምን አይነት መንገድ ደግፈን ወደ ስራ ወደ ፊት ለፊት እናምጣ። ይህንን አመጣን ማለት ሀገራችን ወደ ፊት ለፊት አመጣን ማለት ነው። እውነት ነው። እና በእንደዚህ አይነት መንገድ ታስቦበት ለወደፊቱ በእንደዚህ አይነት ቢሰራበት፣ ሁለተኛ ደግሞ በዚህ ልክ ያወሩትና ሲዘገቡ የነበሩ ሰዎችም የነሱን ታማኝነትን ወደኋላ የሚያስቀር አይነት ነገር ነው የሚመስለኝና እኔ በበኩሌ የሚሰማኝ ነገር ሁሉም
እዚህ ላይ ተሳታፊ የነበረው አካላቶች በሙሉ ራሱን ቆም ብሎ ለነገ ለወደፊቱ ትክክለኛ መረጃ ለህዝብም ለዓለም ማስተላለፍ ያለበት ነገር ነው የሚመስለኝ። ምክንያቱም ብዙ ነውና ዓለም ነው የሚከታተለው። በዚህ ደረጃ ማለፍ ያለበት ነው የሚመስለኝ። በዚህ በኦሪገን ፖርትላንድ በተካሄደ ውድድር ላይ አንተ ከምታሰለጥናቸው አትሌቶች ስንት ሜዳሊያ አግኝተሃል? አንተ ባሰለጠንካቸው አትሌቶች እቺን ልጠይቅህና ደክሞሃል፣ ልጨርስ። 3 የብር ሜዳሊያ አስመጥቻለሁ። ይገርማል። 3 ሜዳሊያ 3 የብር ሜዳሊያ ያመጡት ሽቶ በ5000 2 ብር፣ ወሰኔ በ3000 መሰናክል፣ ሁለተኛ ብር ሜዳሊያ ለሀገር ያመጣቸውን የማሰለጥናቸውና ለአሁን እንደ ሀገር እና ይህን የመሰለ ውጤት ጥሩ ውጤት ያስመዘገቡበት ማለት ነው። በጣም እናመሰግናለን። እንግዲህ ወደፊት በኦሎምፒክ በዓለም ሻምፒዮና ደግሞ ከዚህ የተሻለ ውጤት ሰርተህ እንደምታመጣለን አንጠራጠርም። ስለአንተ ሳጠና ብርሃኑ ለገሰን ሁሉ አንተ እንዳሳደግክ መረጃ ደረሰኝ። እጅግ በጣም ብዙ ያሳደግካቸው አትሌቶች እንዳሉ ሰማሁኝ። እንግዲህ አንድ ያለ አሉ ከሚባሉ ወጣት አሰልጣኞች ውስጥ አንተ ነህ። እምነት ከምንጥልብህ አሰልጣኞች ውስጥ አንተ ነህ። ከአሁን በኋላ ባለው ጊዜ ውስጥ የሙያ ግዴታን እየተወጣህ ጥሩ ጥሩ ልጆች ታፈራላለህ ብዬ አስባለሁ። በጣም በጣም ለሰጠህ ቃለ መጠይቅ አመሰግናለሁ። ሰላም ሁኑ። አመሰግናለሁ። ሰላም። ቻው። አመሰግናለሁ። ቻው ቻው።